ሰይፉ ፋንታውን ኢቢኤስ ቴሌቪዥንና ድርሹ ዳና ምን አጥፍተው ነው በታዋቂዋ ቲክቶከር ቅሬታ የቀረበባቸው? እንዲሁም በማህበራዊ ሚዲያ የከሰሰቻቸው ምን ቢበድሏት ነው? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር ማሳሰቢያ ለሰይፉ ኦን ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ይላል። ያሰራጨችው መረጃ በፍጹም ከእውነት የራቀና የተሳሳተ ነው። ሰሞኑን ሶሻል ሚዲያውን የተቆጣጠረው የማርሻል አርት ውድድርና የድብድቡ ነገር በጣም አነጋጋሪ ሆኗል። ሪንግ ውስጥ ነው መልስ መስጠት እንፈልገው። ይረጋጋ፣ ያየዋል። እነዚህ ዛሬ ከምንነጋገርባቸው ጉዳዮች ውስጥ ዋነኞቹ ናቸው። ሰላም እንዴት ናችሁ? ቻናሌ ቤተሰቦች፣ በመጨረሻው ቪዲዮ በ2019 ማድረግ የምትፈልጉት ነገር ምንድነው? አንድ ሰው መርጬ 10,000 ብር ሸልማለሁ ብዬ ጠይቄያችሁ ነበር። የ10,000 ብሩ አሸናፊ ማን ይሆን? እጣውን እናውጣ። በአጠቃላይ እንደምታዩት 617 ኮሜንቶች ናቸው ያሉት። አሸናፊዋ ሴት ናት። ገነት ቦጋለ ኑትዬ ዳሎል አካዳሚ በጣም አድናቂ ነኝ፣ ተከታታይም ጭምር። 2019 መስራት የምፈልገው ጌታ ቢፈቅድ ጥሩ አባባል ነው። ቢዝነስ መስራትና ቢዝነስ ላይ መሰማራት ነው። በጣም ጥሩ ሀሳብ ገነት ቦጋለ። እኔ ቢዝነሱን ላስጀምርሽ እችላለሁ እግዚአብሔር ካለ ወደፊት። አሁን ግን 10,000 ብርሽን በኢንስታግራም አናግሪኝና መውሰድ ትችላለሽ። የዛሬው 10,000 ብር የሚያሸልመው ጥያቄ ደግሞ ስለ ዳሎል ኢንተርቴንመንት ነው። ራሴን ትንሽ ማጽናናት ፈለግኩኝ በአንዳንድ ነገሮችና እውነትም ቤተሰብ አለኝ ብዬ እንዲሰማኝ ስለፈለግኩ ነው። እስቲ ከዳሎል ኢንተርቴንመንት ከቻናሉ እንዳጠቃላይ የሚመቻቸው ነገር ምንድነው? ኮሜንት ላይ ያስቀምጡልኝ። አንድ ሰው መርጬ 10,000 ብር እሸልማለሁ ማለት ነው። ለማንኛውም አንድ አዲስ ነገር ባይዘው ይዤላችሁ መጥቻለሁ። መጽሐፍ ጽፌያለሁ። የኔን የህክምና ትምህርት ጉዞና የሶሻል ሚዲያ አጀማመር፣ እንዴት በህክምና ትምህርት ውስጥ ሆኜ ሶሻል ሚዲያ ላይ እየሰራው እንደነበረ፣ በተለይ ቢዚ ለሆናችሁ ሰዎች፣ የተለያየ ስራ ላለባችሁ ሰዎች፣ በተለያዩ ውጭ ሀገራትም ያላችሁ እህት ወንድሞቼ ይህንን መጽሐፍ ለእናንተ ጽፌላችኋለሁ። ሙሉ በሙሉ አማርኛ ነው። በጣም ግልጽና አጠር ያለ መጽሐፍ ነው። ስለዚህ ይሄ መጽሐፍ ከሶሻል ሚዲያ ጋር ተያይዞ ከዜሮ ለሚጀምሩ ሰዎች ጭምር እንዴት ዩቲዩብ ቲክቶክ አካውንት እንደሚከፈት፣ ከዛ በኋላ ምን አይነት የቪዲዮ ዘርፍ ላይ ብንሰራ አዋጭ እንደሆነ፣ እንዴት ቪዲዮ እንደሚቀረጽ፣ እንዴት ኤዲት እንደሚደረግ፣ እንዴት ፖስት እንደሚደረግ፣ እንዴት ቪው ማግኘት እንደምንችል፣ እንዴት ከምንሰራቸው ቪዲዮዎች ገንዘብ እንደምናገኝ ሁሉንም ነገሮች ያካተተ መጽሐፍ ጽፌላችኋለሁ። ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። የመጀመሪያውን ኮሜንት ላይ ገብታችሁ መጽሐፉን አሁኑኑ ማግኘት ትችላላችሁ። ዳውንሎድ ማድረግና ማንበብ ትችላላችሁ ማለት ነው። ለማንኛውም ዛሬም እንደተለመደው ሰሞኑን ሶሻል ሚዲያ ላይ አነጋጋሪ የሆኑ ጉዳዮችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ አሁኑኑ የዳሎል ኢንተርቴንመንትን ፋሚሊ ተቀላቀሉ። ሁላችሁም እንደተለመደው ይህንን ቪዲዮ ላይክ በማድረግ ጀምሩ። ይህ ዳሎል ኢንተርቴንመንት ነው። በመጀመሪያ የምናየው ነገር እንግዲህ ከቅርብ ጊዜ ወዲህ ኢትዮጵያ ውስጥ የማርሻል አርቱ ስፖርት እያደገ ይመስላል። ማለት በቃ የተለያዩ ፋይቶች እየተዘጋጁ ነው። ለዛው በውጭ ሀገር እንደምናያቸው ስታንዳርዳቸውን የጠበቁ ፋይቶች እየተዘጋጁ ነው። እንደ እድል ሆኖ የመጀመሪያውን ፋይት ተካፍዬ ነበር። ሄጄ ታድሜ ነበር፣ አይቼው ነበረ። ማለት በተለይ መጠጥ ቦታ መሄድ ማትወዱ እንዲሁ የምትዝናኑበት ነገር የምትፈልጉ ሰዎች እንደዚህ አይነት የስፖርት ቦታዎች ላይ ብትሄዱ በጣም ጥሩ ይመስለኛል። እና እኔም እንደዚህ አይነት ቦታዎችን ስለምወድ መጀመሪያ ሄጄ ፋይቱን አይቼ ነበር። ፕሮግራሙ በጣም የሚገርም ነበር። ኢትዮጵያ ውስጥም አይመስልም። በቲቪ ምናምን ልጅ ሆነን ሪስሊንግ ምናምን እንደዚህ ፋይቶችን እናያለን አይደለ? እንደዛ አይነት ነበረ። አሁን ደግሞ ሁለተኛው ሊዘጋጅ ነው እና ይሄ ፋይት በጣም በጉጉት ሶሻል ሚዲያ ላይ ያሉ ሰዎች እየጠበቁ ነው። ደግሞ የቃላት ምልልስም ስላለ ምናምን ያው ከኢትዮጵያዊነት እንዳይወጣ ግን አደራ፣ እኔ እቺን ነገር ማለት ነው ፈልገው። ዞሮ እንደዚህ አይነት ምልልሶች በበዙ ቁጥር ያው ውጥረቱ ይጨምራል እና ሰዎችም የማየት ጉጉታቸው ይጨምራል። ለማንኛውም ይሄ ፋይት ሰዎች በጉጉት እየጠበቁት ያሉት አንድ የሶሻል ሚዲያ ክስተት ሆኗል። በቀሉ ቀንሽ ደረሰ። ያልሽውን ደግሞ ሰምቻለሁ። አንቺ ቢግ ማማ በቀሉ አለሁልሽ ቀንሽ ደርሷል። ቀንሽን ቁጠሪ፣ አሁን ቀንሽን ቁጠሪ። I'm a savage ሴዶ ከዚህ መጽሐፍ ውስጥ ኤኒ ፔጅ ካነበብክ ሙሉን ካነበብክ ከማሸንፈው 4 ሚሊዮን ውስጥ 1 ሚሊዮን እሰጥሃለሁ ለአንተ። አንዳንድ ሰዎች ምን አለ መሰለህ የሆነ በቃ እንግሊዘኛ ስላወሩ የተማሩ ይመስላል። እንደዚህ አይነት ሰዎች መሃይቦች ይባላሉ። ዕውቀት ማለት በእውቀት ተጠቅመህ ገንዘብ ስታገኝ ራስን ስትገነባ አገር ስትገነባ ዓለም ሲያቀ ነው።
ከዛ ውጪ እውቀት ምንም ጥቅም የለውም። ገብቷል አይደል? እዚች ኤልቦ ላይ በቀሉ ብዬ እንቀሳለሁ እና ሰይዶን ስወርድበት በቀሉ የሚለውን ስም በህልሙ እንዲያዩ ይፈልጋሉ። አይኑ ሲጨፍን is going to be seeing በቀሉ የሚለውን for the rest of his life። በነገራችን ላይ ይሄንን ዝግጅት መጀመሪያ ከነበረው ትንሽ ለየት የሚያደርገው ሴት ፋይተሮች መኖራቸው ነውና ሴቶች ሊፋለሙ ነው። በጣም የሚገርሙ ሁለት ሴቶችን እዚህ ፋይት ላይ የሚሳተፉ እርስ በርስ የሚጋጠሙትን ሴቶች ላሳያችሁ እስቲ። በነገራችን ላይ ዝግጅቱ ከቪዲዮ ጀምሮ ነው። ቪዲዮን በዚህ ሁኔታ አድዋን እንዲገልጽ አድርገው የቻሉትን ያክል ቆንጆ ቪዲዮ ለመስራት እየሞከሩ ነው። ኢትዮጵያዊ ከለሩን ሳይለቅ እንግዲህ የዋሪየር ማይንድ ሴት ለማካተት እየሞከሩ ነውና በጣም ገርሞኛል እንደዚህ የለፉ መሆናቸውና ጥሩ ነው። ባይዘው ለወጣቱ በተለይ ጥሩ ነው፣ በተለይ ወንዶች እና ከዚህኛው ፋይት ጋር ተያይዞ ፕሬስ ኮንፈረንስ ጋዜጣዊ መግለጫ በሚሰጥበት ወቅት ፌስ ኦፍ ሲያደርጉ ነበር። መተው እርስ በርስ እየተያዩ በቃ ጉልበታቸውን ለማሳየት ማለት ነው። እኔ አልፈራም የሚለውን ነገር ለማሳየት እና ንቃተ ህሊና በሚል ስሙ የሚታወቀው ቲክቶከር ሮቤል የሚባለውን ደግሞ በጥፊ ብሎት ነበር እና የእነሱም በጉጉት የሚጠበቀው ሌላኛው ፋይት ነው። ሪንግ ውስጥ ነው መልስ መስጠት እንፈልገው። ይረጋጋ፣ ያየዋል። ባዶ ፊቴን ሰጥቼው እንደዚህ ከልብ ተማቶ መቶኝ ምንም ሊጥለኝም ምንም አልቻለምና በውስጥ በጣም በጉጉት ጠብቀዋለሁ ሪንጉ ላይ። አይ በጣም ነው እንበዛበት ያለ ህዝቡም ያያል እሱም ያያል ሪንግ ውስጥ። የምሬ ነው የምልህ ከአንድ ስትራይክ ማይበልጥ ሰው ነው ማለት ዝም ብሎ አይነት ሰው ነው። ምንም የለኝም እኔ እንደዛ አይነት ማንነት የለኝም። እዛኔ አስቤ ስለማረ ሁሉም ነገር በስሜት ሳይሆን በስሌት ስለሆነ እናም እንግዲህ የዚህ ፋይት ቀን ነሐሴ 21 የሚመጣው ሐሙስ ሳምንት መሰለኝ 15 ይቅርታ እና በዛ ቀን አድዋ ላይ የሚደረግ ይሆናል። አባይ ቲቪም ላይ ስለሚተላለፍ ፕሮግራሙን መከታተል ትችላላችሁ። ወደ ቀጣዩ ጉዳያችን ስንገባ ደግሞ ሰሞኑን ድርሹ ዳና ሴፎን ኢቢኤስ ላይ ቀርባ ባቀረበችው ፕሮግራም ምክንያት ቅሬታ አለኝ እናም ይሄ ነገር ወዲያውኑ መስተካከል አለበት የሚል ማስጠንቀቂያ ከአንዲት ታዋቂ ቲክቶከር ተለቀቀ ማለት ነው። መጀመሪያ እስቲ ቲክቶከሯን ለማታውቁ ሰዎች አሜሪካ የምትኖር ሁለት ልጆቿ በተለይ ሶሻል ሚዲያ ላይ በደንብ ይታወቃሉ። እነሱን እስቲ ላሳያችሁና በደንብ እንድታስታውሷት አሁን የተፈጠረው ነገር በደንብ አብራራላችኋለሁ ማለት ነው። እንግዲህ እነዚህን ሁለት ህፃናት ቲክቶክ ላይ በደንብ ታውቋቸዋላችሁ ብዬ አስባለሁ። እህትና ወንድም ናቸው። እናታቸው እንግዲህ ሰሞኑን ወልዳ እሷን ለመጠየቅ በሚመጡበት ሰዓት የተቀረጸ ቪዲዮ ነው ይሄ። ስለዚህ ቲክቶክ ላይ ማር እዩ 143 የሚል ዩዘር ኔም ያላቸው ቲክቶከሮች ናቸው እና በእናታቸው ወሊድ ደስተኛ ሆነው እንግዲህ ሊመርቋት ልጆቿ መተው ነው ማለት ነው። ስለዚህ ይሄንን ቪዲዮ ያሳየዋችሁ ጀስት እነሱን እንድታስታውሱ ነው። ቲክቶከሯ እቺ ነች። በደንብ አውቃችኋቸዋል ብዬ አስባለሁ። አሁን በአሜሪካን ሀገር ነው የሚኖሩት እና በተለያየ ጊዜ እህትና ወንድም ጋር የተያያዙ ምናምን የቤተሰብ ኮንተንቶችን ሶሻል ሚዲያ ላይ ይሰራሉ። አሁን ምንድነው የተፈጠረው የሚለውን ነገር ለማብራራት አሁን ልጅ ከመውለዷ ጋር የተያያዙ ቪዲዮዎችን ቲክቶክ አካውንቷ ላይ ትለቅ ነበረ። የምትለቃቸው ቪዲዮዎችም እነዚህ ይመስላሉ። መጨረሻ ላይ ድርሹ ዳና የሰራችበትን አንድ ቪዲዮ አሳያችኋለሁ። ልጅ መውለዷን በሚመለከት የተለያዩ ቪዲዮዎችን ቲክቶክ አካውንቷ ላይ ትለቃለች ማለት ነው። እንግዲህ እንደሚታወቀው ኢትዮጵያ ውስጥ ቲክቶከሮች ልጅ ሲወልዱ የሆነ ነገር በህይወታቸው ሲያጋጥማቸው ምናምን በተለይ ቀደም ብለው ይህንን ነገር ያስጀመሩ ሰዎች በተደጋጋሚ እንደዚህ አይነት ኮንተንቶችን እንደሚሰሩ ይታወቃል እና በተደጋጋሚ እሷም 1 2 3 4 የሚሆኑ ቪዲዮዎችን ልጅ ከመውለዷ ጋር በተያያዘ ሴት ልጅ ናት ማይ ኩዊን ብላ እንደዚህ የተለያዩ ቪዲዮዎችን ትለቃለች እና መጨረሻ ላይ የለቀቀችውን አንዱን ቪዲዮ ላሳያችሁ። አሁን ውዝግብ የፈጠረውን ቪዲዮ ማለት ነው። አሁን ችግር የፈጠረው ቪዲዮ ይሄ ቪዲዮ ነው። ይህንን ቪዲዮ ሰዎች ሲያዩ አብዛኞቹ ሰዎች የተሰማቸውን ነገር ኮሜንት ላይ እያሳወቁ ነበረ እና ይሄ ቪዲዮ ሲለቀቅ በጣም ብዙ ሰዎች የየራሳቸውን አስተያየት ከወሊድ ጋር በተያያዘ ከምጥ ጋር በተያያዘ እና የሚሰማቸውን ቪዲዮ ይሄ ነው ብሎ ያሰቡትን ነገር ኮሜንት ላይ እያስቀምጡ ነበርና መጨረሻ ላይ እነ ድርሹ ዳናም ቪዲዮ ሰርተውበታል፣ አሳያችኋለሁ። እናም እንግዲህ ከዚህ ቪዲዮ በኋላ ሴፎን ኢቢኤስ ላይ እንደምታውቁት መግቢያው ላይ ድርሹ ዳና የምትገባበት ፓርት አለ አሁን ላይ። ስለዚህ በዛ ፓርት
እንደዚህ ብላ ቪዲዮ ሰርታ ነበር። እስቲ ያንን ቪዲዮ አሳይቻችሁ ልመለስ። ከዛ እሷ የሰጠችውን ማስጠንቀቂያና ረዘም ያለ ጽሁፍ አሳያችኋለሁ ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ የሰይፉን በኢቢኤስ ወዳጆች ተመልካቾች በመላው ዓለም ያላችሁ ኢትዮጵያውያን እንዴት ናችሁ? ሁሉ ሸጋ ነው ወይ? ሁሉ ሸጋ ሁሉ ቅምጥል ነው ወይ እያለ ነው። እንግዲህ በተመልካች ጥያቄ መሰረት ዛሬም በሳምንቱ ድጋሚ መጥቻለሁ። እንዴት ናችሁ? ቴንክ ዩ ድጋሚ ስለተገናኘን በጣም ደስ ብሎኛል። ቀንን በቀናት ሳምንታትን በሳምንታት ወራትን በወራት አመታት ላይ የሚጨምርልን ፈጣሪ አዲስ ሰዓት አዲስ ቀን ስለጨመረልን ይሄ ፕሮግራም እንደው መሰላችሁ ወቅታዊ ጉዳዮችን በሳምንቱ የተፈጠሩ ነገሮችን ሪካፕ ነገር የሚያደርጉበት ልክ አሁን ዳሎል ኢንተርቴይንመንት ላይ እኔ እንደማደርገው ሰሞኑን የተፈጠሩ አዳዲስ ጉዳዮችን የሚተነትኑበት ፓርት ነው ማለት ነው። ስለዚህ ይሄንን ፓርት ድርሹ ዳና ሰሞኑን ያው እንግዲህ በተከታታይነት እያቀረበችው ትገኛለች። አሁን ከታዋቂዋ ቲክቶከር ጋር ቀጥታ የተያያዘውን ፓርት ላሳያችሁ። ሳምንት ትዝ የሚላችሁ ከሆነ አንዲት እናት ዜብራ መንገድ ላይ መሀል አደባባይ ላይ ምጧ ደርሶ ልጇን መገላገሏን እንግዲህ በዚሁ ፕሮግራማችን ላይ አሳይተናችሁ ነበር። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብን። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን፣ በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰላለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፑን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ እውነት እንዴ ወይ በቃ ወይኔ ሞትኩኝ ምናምን በሚባል ሰዓት እኔ ትዝ የሚለኝ የራሴን ሳምጥ በጣም መጮህ ስለማልችል አለቅስ ነበር እና እንደተገረፈ ሰው ነበር ማለቅሰውና በቃ ዶክተሬን ጥሩት እኔ አልቻልኩም ምናምን ብዬ አለቅሳለሁ። ነርሶች ጋርና ዶክተሬ ጋር ሄዱና ኧረ ድርሹ በጣም እያለቀሰች ነው ዶክተር ምናምን ሲሉ አመት ከአመት ትስቄል እንደ ዛሬ ታልቅስ ተዋት እና እንግዲህ ይሄ ፓርት ነው አሁን ውዝግብ ያስነሳው እሷ መልስ የሰጠችበት ማለት ነው። ባሌን አረሳምና አንዳንዱ ጊዜያቶ መንገድ ላይ ምጡ መጥቶ ልጁን ይገላገላል። አንዳንዱ ደግሞ እንደዚህ ፋብትን ብሎ ሜካፕ ተሰርቶ ላይቭ ላይ የሚያምጣለ በጣም ነው የገረመኝ ላይቭ ምጥ። ግን እናንተ እስቲ ምን ሐሳብ ትሰጡበታላችሁ በዚህ ጉዳይ? ላይቭ ምጥ ላይ ይሆናል አይሆንም? እንግዲህ በዚሁ ከቀጠለ ምጡ ላይቭ ከቀጠለ ማለት ነው ብዙ ነገር ማየታችን አይቀርም። ኤኒዌይ እንግዲህ አሁን ለማቀሳሰር ሞክራለሁ። በሁለቱም መካከል የተፈጠረው ነገር አሁን ትንሽ ሲሪየስ የሆነ ስለመጣ እዚህ ጋር ብዙ ነገሮችን ነካክቶ ማቀሳሰር እንዳይሆን ከኛም ይሄ ነገር እንደ ዳሎል ኢንተርቴይንመንት የማይጠበቅ ነገር መሆኑን ታውቃላችሁ። ኤኒዌይ እሷ ያለችው ነገር ምንድነው? በዚህ ዙሪያ ምንድነው የሰጠችው መልስ የሚለውን ደግሞ ከራሷ ቲክቶክ ፔጅ ላይ ላሳያችሁ። እንደምታዩት ማሳሰቢያ ለሰይፉ ኦን ኢቢኤስ እና ለኢቢኤስ ማኔጅመንት የቀረበ ይላል። ኢቢኤስ ላይ ፕሮግራሙ ስለተላለፈ ለኢቢኤስ ማኔጅመንት ነው የሚለው እና ምንድነው ያለችው? የሐሰት መረጃን የማስተካከል ቪዲዮን የማንሳትና ይፋዊ ይቅርታ የመጠየቅ አስቸኳይ ማሳሰቢያ ይላል። ሐሰት መረጃ ነው መስተካከል አለበት፣ ቪዲዮ መጥፋት አለበት እና ይፋዊ ይቅርታ መጠየቅ አለበት የሚል ነው። እንግዲህ ይህ አስቸኳይ ማሳሰቢያ መልእክት በቴሌቪዥን ጣቢያችሁና ከ2.3 ሚሊዮን በላይ ተከታዮች ባለው ሰይፉ ኦን ኢቢኤስ የዩቲዩብ ቻናል ላይ የእኔን ህጋዊ ምስል በመጠቀም የተሰራጨውን ከእውነት የራቀና ስም የማጥፋት ይዘት ያለው የሐሰት መረጃን ይመለከታል ይላል። ሰይፉ ኦን ኢቢኤስ ፕሮግራም ላይ በጊዜያዊ አቅራቢነት ወይም ሆስት የነበረችው ድርሹ ዳና በቲክቶክ ገጼ ማር ኢዩ 143 ላይ የተለቀቀውን ቪዲዮ መነሻ በማድረግ በቲክቶክ ላይቭ ምጥ እያማጠች የነበረች እናት በሚል ርዕስ ያሰራጨችው መረጃ በፍጹም ከእውነት የራቀና የተሳሳተ ነው ይላል። ቀጥሎ እውነታው ግን የሚከተለው ነው።
እኔ ልጅ የወለድኩት አስቀድሞ በተያዘ ቀጠሮ በህክምና እርዳታ ወይም scheduled planned C-section ሲሆን ያው በሰርጀሪ ነው የወለድኩት ሲጀመር በምጥ አልወለድኩም ነው። እናም በምጥ ወቅትም ሆነ በወሊድ ጊዜ ምንም አይነት የቲክቶክ የቀጥታ ስርጭት ቲክቶክ ላይቭ አላደረኩም ይላል። ስለዚህ ይሄ ነገር በምጥም በወሊድም ጊዜ የተባለው ነገር ውሸት ነው የሚያስብል ሰው እኔ በምጥ ጊዜ ላይቭ አልገባውም የሚል ነው። እናም ከላይ የተጠቀሰው ቪዲዮ የምጥ ሂደትን የሚያሳይ አይደለም እና ስለ ልጄ መወለድ ለህዝብ ይፋ ያደረኩት ከወለድኩ ከ20 ቀናት በኋላ ነበረ ትላለች። ከዛስ ተገቢውን የሙያዊ መረጃ ማጣራት ሳያደርግ የተሰራጨው ጉዳት ይላል። በበርካታ የሶሻል ሚዲያ ገጾችና ተጽዕኖ ፈጣሪዎች ተሳስተው መረጃውን እንዲያሰራጩት ምክንያት ሆኗል። ሌሎችም ሶሻል ሚዲያ ላይ ያሉ ሰዎች ይህን ነገር ሼር አድርገውታል ነው እና እኔ ባህልና ወጌን ጠባቂ ሆኜ ሳለ ከማህበረሰቡ እሴት ያወጣው አስመስሎ በማቅረብ በማህበረሰቡ ዘንድ ያለኝን ስምና ክብር አበላሽቷል። ስለሆነም ተቋማችሁ መረጃን የማጣራት ህጋዊና ሙያዊ ኃላፊነቱን ባለመወጣቱ የተከሰተውን ጉዳት በሰላማዊ መንገድ ለመፍታት እንዲቻል የሚከተሉትን ጥያቄዎች በአስቸኳይ በ72 ሰዓታት ውስጥ እንድትፈጽሙ ጠይቃለሁ። አንደኛ ቪዲዮ እንዲወርድ፣ የተሳሳተው መረጃ የተላለፈበት ቪዲዮ ከዩቲዩብ እና ከማንኛውም ሶሻል ሚዲያ ላይ በአስቸኳይ እንዲነሳ ይላል። ቀጥሎ ይፋዊ ማስተካከያና ይቅርታ፣ መረጃው የተሳሳተ መሆኑን የሚገልጽ ይፋዊ ማስተካከያ እንዲደረግ ፕሮግራሙን ያቀረበችው ድርሹ ዳና ለደረሰብኝ የስም ማጠልሸት ይፋዊ ይቅርታ እንድትጠይቅ፣ ይህ ካልሆነ ግን እኔ በቲክቶክ ላይቭ ላይ ስርጭት ማድረጌን ያረጋገጠችበት ቀን፣ ሰዓትና ህጋዊ ማስረጃ በግልጽ እንድታቀርብ ያለችው ነገር እውነት ከሆነ ማስረጃ እንድታቀርብ ይላል። ካልሆነስ ይህ ጥያቄ በተጠቀሰው ጊዜ ውስጥ የማይፈጸም ከሆነ ያሉኝን የሰነድና የቪዲዮ ማስረጃዎች በሙሉ በማደራጀት ጉዳዩን በህግ አግባብ በፍትሐ ብሔርና በወንጀል ህግ ወደሚመለከታቸው የፍትህ አካላት ለመውሰድ የምገደድ መሆኑን በጥብቅ አሳስባለሁ። ከአክብሮት ሰላምታ ጋር ይላል። ስም ሃና ክብሩ። ስለዚህ ይሄ ነገር ማይደረግልኝ ከሆነ የተለቀቀው ቪዲዮ ከተለያዩ ሶሻል ሚዲያዎች ላይ በሙሉ ካልተነሳ እናም እኔ ደግሞ ይቅርታ ካልተጠየቅኩኝ ድርሹ ዳና ራሷ ይቅርታ ማትጠይቀኝ ከሆነ ይሄን በ72 ሰዓታት ውስጥ የማታደርጉ ከሆነ በፍትሐ ብሔርና በወንጀል ክስ የምመሰርት መሆኑን አሳውቃለሁ የሚል ነው እንግዲህ ማስጠንቀቂያው ማለት ነው፣ ማሳሰቢያው። ስለዚህ በዚህ ጉዳይ ያላችሁን ሀሳብ ኮሜንት ላይ እስቲ ያስቀምጡልኝ። ሰዎች ኮሜንት እያደረጉ ነው ሶሻል ሚዲያ ላይ ይህን ነገር ካዩ በኋላ በጣም ብዙ አስተያየቶች እየተሰጡ ነው። ያላመኑም አሉ። አይ ይሄ ነገር የምጥ ቪዲዮ ነው፣ በምጥ ጊዜ የተቀረጸ ቪዲዮ ነው፣ በሲ ሴክሽን የወለድሽ ከሆነ ምናምን ብሎ ያው እሷ ማስረጃ ማቅረብ ግዴታ ባይኖርባትም እንደዚህ የሚሉ ሰዎች አሉ። ሌላ ደግሞ አዎ ሳይጣራ መደረጉ ትክክል አይደለም፣ አንቺም መልካም ሰው ነሽ፣ በሶሻል ሚዲያ ያለሽም ስም መልካም ነው፣ ስለዚህ ይሄን ነገር ቀደም ብሎ ቢያጣሩ ጥሩ ነበረ የሚል ሀሳብም፣ አንቺ በምን አይነት መንገድ ወለድሽ እንዴት ሆንሽ ቢሎን የምታውቂው አንቺ ነሽ፣ ስለዚህ ይሄን ነገር ቢያጣሩ ጥሩ ነበር የሚል ነው። ዞሮ ዞሮ ይሄ ነገር ወደ አላስፈላጊ መካረር መሄድ ያለበት ጉዳይም አይመስለኝም። ምክንያቱም ያው የቪዲዮ ባለቤት ባለጉዳዩዋ ያለችው ነገር አለ። እናም እኔ በጊዜው ላይቭ እያስተላለፍኩ አልነበረም የሚል ሀሳብ ካነሳች ያው ነገሩን መፍታት ተግባብቶ እርስ በርስ አውርቶ መፍታት ይሻላል ባይ ነኝ። ምን ትላላችሁ እናንተ? በመጨረሻም ላስታውሳችሁ ዲስክሪፕሽን ላይና የመጀመሪያው ኮሜንት ላይ የአዲሱን መጽሐፌ ሊንክ አስቀምጫለሁ። ገብታችሁ ሊንኩን በመጫን ወደ መጽሐፉ ይወስዳችኋል። ከዛ ላይ ዳውንሎድ አድርጋችሁ መጽሐፉን ማንበብና ያላችሁ ሀሳብም ካለ እዚህ ኮሜንት ላይ መስጠት ትችላላችሁ። የዛሬው ቪዲዮ ይህን ይመስል ነበር። ሌላ ጊዜ በተሻለ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።